ጤና ይስጥልኝ ከድሬቲዮ ብሺ ወንዙ መላኩ ነኝ። ኢትዮጵያዊቷን በጩቤ ወቅቶ በመግደል ተጠርጥሮ በቁጥጥር ስር የዋለው ተጠርጣሪ ጠበቃ ተጠርጣሪው የአእምሮ በሽተኛ ነው መባሉ ተቃውሞ አስነሳ። በቅርቡ በሲያትል ኢትዮጵያዊቷን በጩቤ ወቅቶ በመግደል ተጠርጥሮ በቁጥጥር ስር የዋለው ተጠርጣሪ ጠበቃ ተጠርጣሪው የአእምሮ በሽተኛ ነው፣ ስለዚህም ለፍርድ መቅረብ የለበትም በሚል ያቀረበውን አቤቱታ የሟች ቤተሰቦችና ጓደኞች ተቃውሞታል። የ24 ዓመቷ ቢፍቱ ዳዲን ግድያ ለመመልከት ያስቻለው የሲያትሉ ችሎት አዳራሽ በትናንትናው ዕለት በበርካታ ኢትዮጵያውያን ተሞልቶ እንደነበረ ተዘግቧል። ተጠርጣሪው ለችሎቱ ጥፋተኛ አይደለውም ያለ ሲሆን ጠበቃው በበኩሉ የአእምሮ ችግር ስላለበት ፍርድ ቤት መቆም የለበትም ሲል ፍርድ ቤቱን ጠይቋል። ኢታላ ሪቻርድስ የተባለው ይህ ተጠርጣሪ የዛሬ 2 ሳምንት ግድም ነበር ኢትዮጵያዊቷን በጩቤ ወቅቶ የገደላት። የዜና ዘገባው በችሎቱ አዳራሽ ከ100 በላይ ሰዎች መገኘታቸውን ጠቅሷል።